ልብ አድርጉ ያዙ። ታቦት ማለት ሳጥን ማለት ነው ሊተራሊ ትርጉሙ። የኖህ መርከብ በግዕዝ መርከብ ለሚለው የግዕዙ ቃል ሳጥን ነው የሚለው። ስለዚህ ጣውላና ሳጥን መለየት መቻል አለባችሁ። ታቦት አይደለም ሚካኤል ገብርኤል ምናምን ቤተክርስቲያን ውስጥ ያሉት 44ቱ ታቦታት እየተባሉ ቢባሉት እነሱ ምንድናቸው? ሳጥን ሳይሆኑ ጣውላ ነው። ደግሞ ጽላት ከእብነ በረድ ነው የተሰራው ያኛው የሙሴ ጽላት። ከዛ በወርቅ ደግሞ የተለበጠ ነው ታቦቱ ማለት ነው። ይሄኛው ግን ጣውላው ነው። ጣውላው በቫርኒሽ የተቀባ ነው። ወርቅ እንኳን የለውም። ስለዚህ ብሉይ ኪዳን ላይ ያለውን ለሙሴ የተሰጠውን አይነት ታቦት ሊሆን አይችልም። ይህንንም ማየት ትችላላችሁ። ቀስ ብላችሁ መርምሩ። ሁለተኛው አሚር ታወጣልኛለህ። አክሱም እዛው ጽዮን ቤተክርስቲያን አጠገብ አንድ የቆመ ሐውልት አለ። ያ ሐውልት ምንድነው ለሚለው ነገር ሁለት እይታዎች አሉ። ይሄ ነገር የወንድ ልጅ ብልት ምልክት ነው። አንደኛው ትርክት ምንድነው? ከግብጽ ነው ዲዛይኑ የመጣው ይባላል። ከግብጽ የወንድ ልጅ ብልት ጣዖት ይመለክ ነበረ፣ ከዛ የመጣ ነው የሚል የመጀመሪያ ትርክት አለ። ሁለተኛው ትርክት ደግሞ ንግስት ሳባ ሰለሞን ጋር ሄዳ የማታውቀውን ነገር አይታ ቀዳማዊ ምኒልክን ወዳ ንጉስ ሰለሞንን ፕራይቬት ፓርት የምታስታውስበት አድርጋ እሷ ናት የተከለችው። አይን አይኑን እያየች እንትን የምትለው ይላል። እዩትና ትርጉሙ ሁለቱም አንድ ነው፣ ይስማማሉ። ማለትም የወንድ ልጅ ብልት ቅርጽ እንደሆነ ሁለት አይነት ትርክት ነው። አንዱ ከግብጽ መጣ ይላል፣ አንዱ ደግሞ ከእንትን መጣ ይላል። እና ይሄ የወንድ ልጅ ምንሽር ነው እንደምታዩት። ይሄ ሐውልት ነው፣ በጣም በታሪክ ውስጥ የተመዘገበ ሐውልት ነው። ከአክሱም ጽዮን ማርያም አጠገብ ነው ያለው ራሱ ማለት ነው። አሁን ዘሌዋውያን ላይ ትገባለህ። ዘሌዋውያን 26 አንድ ላይ ገባ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ ማለት ነው። የወንድ ልጅ ብልት መሆኑ ሁሉም ያምናሉ። ግን ችግሩ ከየት ነው የመጣው? ከግብጽ ነው የመጣው ወይስ ንግስት ሳባ ናት ያሰራችው የሚለው ላይ ሁለት አይነት ትርክት አለ። ይታያችሁል። እኔ ያህዌ አምላካችሁ ለእናንተ ጣዖታት እኔ አምላካችሁ ያህዌ ነኝና ለእናንተ ጣዖትን አታደርጉ፣ የተቀረጸ ምስል ወይም ሐውልት አታቁሙ። ተመለከቱ፣ ሐውልት አታቁሙ የተከለከለ ነው። ጥያቄያችን ሐውልት አታቁሙ ያለው አምላክ እያለ የወንድ ልጅ ብልት የወንድ ልጅ ምንሽር አደባባይ ላይ ከቤተ ክርስቲያን አጠገብ አድርጋችሁ አክሱም ሙስሊም ውስጥ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ የሚያመልከውን ሙስሊሙን እንደ ባዕድ አምልኮ አይታችሁ ሀገራችን የተቀደሰች ሀገር ናት እያላችሁ 42 ኪሎ ሜትር ሄደው መቃብራቸው እዛ ሊቀበር ከዛም ባሻገር ደግሞ ሙስሊሞች መስጊድ እንዳይኖራቸው እያላችሁ ባዕድ አምልኮ ነው ትላላችሁ። መጀመሪያ የተቀመጠውን ይህንን ፈጣሪ ዮድሄቫቭ የሚባለው የእስራኤል አምላክ ሐውልት አታቁሙ፣ ሰግዱ ዘንድ በምድራችሁ የተቀረጸ ድንጋይ አታኑሩ እያለ ሐውልት አታቁሙ እያላችሁ እናንተ ሐውልት አስቁማችሁ ለዛውም የወንድ ልጅ ብልት የወንድ ልጅ ፕራይቬት ፓርት የወንድ ልጅ ምንሽርን አስቀምጣችሁ አጠገብ ያለውን መጀመሪያ ሳታፈራርሱ ይህንን እንዴት ለሙስሊም ከሀገራችን ውጡ እንዴት ትላላችሁና ይሄ ሁለቱን ለማለት ፈልጌ ነው። ኢንሻአላህ ክርስቲያኖች ካሉ እድላቸውን ይሰጣቸውና ገብተው ይሄ ታቦቱ አለ የሙሴ ታቦት አለ የሚሉ ሰዎች ካሉ እኔ ለመስማት ራሱ በጣም ነው የምፈልገው። ይሄን ነገር በጣም በጓጉቼ ነው። በቃ የዛሬው ፕሮግራም በጣም ጓጉቼ ነው የመጣሁት። በቃ ምናልባት አዲስ ነገር እስቲ ይማርበት ይሆናል ብዬ ነው የመጣሁት። እስቲ ክርስቲያኖች ካላችሁ ግቡና እድሉን ስጧቸውና ለነሱ ታወራላችሁ ከናሚር ጋር። ሴቶቻችሁ ጆሮ ላይ ያለ ጣዖት ይጣሉ፣ አክሱም ሐውልቱን የሚያፍርሱ። አይ አክሱም ሐውልትን አናፈርስም፣ ሴቶቻችን ከጥንት ከአያት ከቅድመ አያቶቻቸው ከጣዖት አምላኪ አያት ቅድመ አያቶቻችን የወረስነው የጣዖት ምልክት ነው ካሉ ማንም ሰው የፈለገውን እምነት መከተል ይችላል። የትግሪ ሙስሊሞችም የፈለጉትን እምነት መከተል ይችላሉ። በከተማ መቀበር፣ መስጊድ ማግኘት፣ መስገድ፣ ሂጃብ መልበስ ሙሉ መብት አላቸው። በነገራችን ላይ እነዚህ ሰዎች በታሪክ በመረጃ በእውቀት ምናምን አይደለም የሚያምኑት በጉልበትና የሚያምኑት በስሜት ነው። ስሜታዊና ጉልበተኝነት ደግሞ እድሜ አይኖረውም፣ ቶሎ የሚንኮታኮት ነው። ኢንሻአላህ እህት ወንድሞቻችን ፍትህ ያገኛሉ ብለን ተስፋ እናደርጋለን። የተናገርኩት ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። ግልጽ ካልሆነላችሁ ኮሜንት ላይ ጻፉ። ሌሎች እህት ወንድሞች ቀጥሉ፣ ክርስቲያኖችንም እናስተናግዳለን ካላችሁ ቀጥሉ። ይሄንን
ክብረ ነገስትን ያዘጋጀው ንቡረ እድ ይስሐቅ ነው። በ1225 ነው ለመጀመሪያ ጊዜ ያዘጋጀው እሱ ነው። ክብረ ነገስትን ያዘጋጀው እዛው ኢትዮጵያ ውስጥ ሀገር በቀል ነው። ከአረብኛ ወደ ግዕዝ የተረጎመው ክብረ ነገስት ሳይሆን ፍትሐ ነገስት ነው። እሱንም እዩት ራሱ ማለት ነው። ረጋ ብላችሁ ጊዜ ይሰጣችሁ ማለት ነው። ከ900 ዓመት እስከ 1270 ድረስ ሲገዛ የነበረው የዛጉዌ ሥርወ መንግስት ይባላል። ይሄንን ንቡረ እድ ይስሐቅ የጻፈውን መጽሐፍ አይቶ ይኩኖ አምላክ ነው በ1270 ላይ ገርስሶ ሰለሞኒክ ዳይናስቲ የሚባለው ነው የመሰረተው። የሰለሞን ሥርወ መንግስትን የመሰረተው ይኩኖ አምላክ ነው። ትርክቱ ከዛ ነው የሚጀምረው። ከዛ በኋላ ምንድነው የሚሉት? ምንድነው ንጉስ ይመጣል የሚል ትምህርት መጣ። ሞአንበሳ ዘምነገደ ይሁዳ በዳዊት ቤተሰብ ውስጥ በይሁዳ ነገድ ውስጥ የሞአንበሳ የሚባለው ዘፍጥረት 49:11 ላይ ያለው ይመጣል የሚል ትርክት ነበራቸው። መጨረሻ ላይ ላስት ማን እንደሆነ ታውቃላችሁ? ጠብቁ እስቲ መሲ እስቲ ክፈችና ጠብቂ እስቲ ማን እንደሆነ መጨረሻ ላይ መጡት። ሞአንበሳ ዘምነገደ የተባለው መሲ ልክ አይሁዶች መሲ እንደሚጠብቁት በኢትዮጵያ ደግሞ መሲ ሆኖ የመጣ አለ። መጨረሻ ላይ ማን ነው? ጠብቁ እስቲ ሞአንበሳ ዘምነገደ ይሁዳ የሆነው ኃይለ ሥላሴ ብለው አሏቸው እና ኃይለ ሥላሴ ሄደው ጃይማካ ሲሄዱ ባታዊ አብረዋቸው ነበሩ። ባታዊያን ነበሩ። ልክ እሳቸው መሬት ሲረግጡ ዝናብ ዘንቦ ስለማያውቅ ዝናብ ዘነበ። ከዛ ባታዊያኖች ነበሩ። ከዛ ፀጉራቸውን ድሬድ ማድረግ እንደ ባታዊያን ጀመሩ እና ሞአንበሳ ዘምነገደ ይሁዳ መሲ ነው ብለው ነው የሚያምኑት። ኢትዮጵያ ውስጥም የትርክት ነበረ። መሰረቱ ነው ይኩኖ አምላክ በ1270 ላይ ሰለሞናዊ ሥርወ መንግስት የሚባለው ነገር የመሰረተው ይሄ ነው ታሪካቸው ማለት ነው። ገና በደንብ አድርገን እንገልበዋለን ሲያስፈልግ ኢንሻአላህ። ግን እንዲሁ ለእንትን ያክል ለቦያኔ ያለው ግን ያው ንቡረ እድ ነው የተረጎመው። በዛው አጋጣሚ ዛግዌ ያለው ኡስታዝ እነዚህ አገው የሚባሉት ነው። እዚህ ሰሜን ላሊበላን የሰሩት ናቸው። አገዎቹን ምንድነው ያደረጓቸው? አማራዎቹ ያኔ እናንተ የሰለሞን ዘር አይደላችሁም ነው። እናንተ የሰለሞን ዘር ብሎ ማለት በዛው አጋጣሚ የኢየሱስ ዘር ማለት ነው። የኢየሱስ ዘር ያለበት ባዮሎጂካል ደም ሲመረመር በኢየሱስ በኩል የሆነ ማለት ነው። ሶ አማራና ትግሬ አሁን ላይ ይሄ ወጨና የሸዋና የአክሱም ገዢዎች የሚባሉት ደማችን ሲመረመር በኢየሱስ በኩል ነው ብለው ነው የሚያስቡት። ታውቃላችሁ? እና ላሊበላን ይሄንን 11ዱን አብያተ ቤተክርስቲያን ከአንድ ድንጋይ ፈልፍለው የሰሩት የአገው ብሔሮች ናቸው። እነዚህን የአገው ብሔሮች ምንድነው ያሏቸው? እናንተ እንትን አይደላችሁ ከሰለሞን ዘር አይደላችሁም፣ ስልጣን አይገባችሁም። ምክንያቱም በነገራችን ላይ ይሄ መጽሐፍ ቅዱስ ላይ ራእይ ላይ የይሁዳ አንበሳ ይላል ኢየሱስን። ስልጣን መያዝ ያለበት ከይሁዳ ዘር በኩል ያለ ነው። ኢየሱስ ደግሞ ከይሁዳ በኩል ነው። እናንተ የይሁዳ ዘር የኢየሱስ ዘር አይደላችሁም በሚል ተጣልተው ነው ስልጣናቸውን እነዛን የስልጣን ባለቤት የነበሩትን ዛግዌዎችን ማለትም አገዎቹን አሳደው በጦርነት አሸንፈው አማራ የሚባሉት ከአፄ ይኩኖ አምላክ የሚጀምረው እንግዲህ እኛ የኢየሱስ ዘር ሐረግ አለብን፣ የኢየሱስ ዘመዶች ነን፣ እንደፈለግን እንገዛለን ብለው ከሰሜን እስከ ደቡብ እንደውም ታቦቶቻቸው ሁሉ ሰይፍ ይዙ ነበር። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ታቦት ራሱ ይዋጋ ነበር። እኛ አይደለም ያልነው መጽሐፍ ነው። ክብረ ነገስት ነው ያለው፣ እኛ አይደለንም ያልነው እኮ። የተጠየቀው በጣም ጥሩ። አይ እናንተ በሰጣችሁ መረጃ ላይ ተመርኩዤ ነው ማወራውና ምኒልክ እንዲሁም ንግስተ ሳባ ወደ ኢትዮጵያ በሚያመጡበት ሰዓት አዛሪያስ የተባለው የቤተ መቅደሱ አገልጋይ የነበረ ካህን ታቦቱን አንስቶ በመልአክ ፈቃድ በሱም ምትክ ደግሞ ሌላ ታቦት እንዳደረገ ይናገራል። እዛ ጋር የሚያወራው ሰምተሃል ኦሜጋ ከ400 ዓመት በኋላ እሺ ቀጥል ወይ ይሰማል። አንደኛ ነገር አይ ቲንክ ንግስተ ማነው ክብረ ነገስትን አንብበሃል ኦሜጋ? አዎ አይቼዋለሁ። አይ አንብበህ የምታውቀውን አንደኛ አስተካክል። አዛሪያስ ካህን ሳይሆን የካህኑ ሰዶቅ ልጅ ነው። እሱ መጀመሪያ ማስተካከል አለበት። የካህን ልጅ እኮ ካህን ነው በብሉይ ኪዳን ስርዓት። የካህን ሰዶቅ ልጅ ነው እንጂ ካህን አይደለም። እሱ እንዲሄዱ ከታዘዙት የእስራኤላውያን ልጆች መካከል ነው። በገዳይ ነው። ይሄ አንደኛ ለማታለል የሚካሄድ የቃላት ሸፍጥ እግዚአብሔር ነው ስራ። ይቅርታና ዋና ፖይንት የሚባለው ነገር እኮ ትልቁ ነገር
ሰርቀውም ይውሰዱት እንትንም ይውሰዱት እሱ አይደለም። አሁን የዛሬ መርሃ ግብሩ ታቦቱ አክሱም ውስጥ አለ ወይስ የለም? ቢብሊካል ኤቪደንሱ ምንድነው? አላችሁ ወይ? ቢብሊካል ከክብረ ነገስት በፊት የነበረ አርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች አሉ ወይ? ከኢትዮጵያ ውጪ የሆኑ ኤቪደንሶች አሉ ወይ? እሱ ነገሮች ላይ ኦሜጋ ብትሄድበት ጥሩ ነው። አሁን ሰረቀ አልሰረቀ ማይነር ነገር ነው። ያ ምንድነው ፎካል ፖይንት ሳይሆን ማርጂናል ፖይንቶች ናቸው። ስለዚህ ፎካል ፖይንቱ ላይ ብቻ አተኩረ ታቦቱ ኢትዮጵያ ውስጥ ገብቷል ብለ አንተ ከፈለክ ከእምነት እንደምታምንበት ከክብረ ነገስት በፊትም ካለ ደግሞ ከከሌ ብለ ደግሞ ምንጩን ጥቀስላቸው። ወደ ሌላ ነገር አትሂድ። ቀጥል ይበርዬ። አይ ወንጀላ ግን እነሱ ማካሄድ የለባቸውም ከሚል እሳቤ ነው። እሺ አሁን የምመሰለክ የጎንዮሽ ነጥብ ሳይሆን ዋና ፖይንት ላይ እናተኩር። ኡስታዝ እንዳለ አንደኛ በመጽሐፍ ቅዱስ ውስጥ ሰለሞንና ንግስተ ሳባ የወለዱት ልጅ አለ ወይ? የፍቅር ግንኙነት እንዳላቸው ተጠቅሷል። መጡት ወይም ደግሞ ምትክ አድርገው ያስቀመጡትን ደግሞ አውቀዋል እኮ እንደው እንዳንተ ክብረ ነገስቱንም እንትን እንበል ቢባል ፌክ እንደሆነ ገብቷቸው እያሳደዷቸው ነበር። ሲያሳደዷቸው እንደው ምንድነው የሆነው? ተከታትሏቸው ሲሄዱ መንገድ ላይ አግኝቷቸው ሲጠይቁ አግኝታቸው ሰው ነበር ወይ? ኢትዮጵያውያንን በዚህ ሲያልፉ አይቷቸው ነበር ወይ ሲባል አዎ አየናቸው፣ በሰማይ እንደ መልአክ እያሉ እየበረሩ አለፉ፣ በሰማይ እየበረሩ ብለው ኦልሬዲ አውቀዋል። እነሱ ያ ፌክ መሆኑን የእግዚአብሔር ማደሪያ እንዳልሆነ ምናምን አውቀዋል ኦልሬዲ። ስለዚህ ያ የታወቀ ነው። እንደ ክብረ ነገስት ከሄድን ማለት ነው። እንደ ክብረ ነገስት ፌክ የሚለው የአንተ አገላለጽ ነው እንጂ መጽሐፉ እንደዛ አይልም። ነገር ግን ምትክ ሰርቷል። ኦሪጂናሉ ነው። ሁለተኛው ነው። ሁለተኛ ማለት ደግሞ ፌክ ሊባል አይችልም። ኦሪጂናሉ ነው ወይ? ኦሪጂናል ኮፒ የሚባል ነገር የለውም። አርክ ኦፍ ኮቨነንት ስንት ነው? አንድ ነው ወይስ አንድ ነው አይደለ? አርክ ኦፍ ኮቨነንት እግዚአብሔር ለሙሴ ያዘዘው ነው የሰራው። ቆይ እየሰማኝ፣ እግዚአብሔር ለሙሴ ያዘዘው ነው የሰራው አንድ ነው። እሱ የታወቀ ነው። ነገር ግን ያንን እግዚአብሔር ስለሱ ነው እያወራን ያለ ነው እኮ። እያዳመጥከኝ አንተም ብቻህን አይደለም የምታወራው። ስለሱ ነው እያወራን ያለ ነው። ስለምኑ? ስለ አርክ ኦፍ ኮቨነንት ሙሴ ከያህዌ ስለተቀበለው ስለዛ ታቦተ ጽዮን ነው እያወራን ያለ ነው። ስለዚህ ያቺ ታቦተ ጽዮን አንዷ ታቦተ ጽዮን ማለት ነው ኦሪጂናሏ ተመሳስላ የተሰራችው። ተመሳስሎ የተሰራ ማለት ፌክ ማለት ነው። ሜቢ እንግሊዝኛው ሌላ ነገር ካስመሰል ተመሳስሎ የተሰራ ከሆነ አይባልም። ኦኬ ምንድነው የሚባለው? ተመሳስሎ የተሰራው ጥቅም ያለበትን ሎጂክ ተምረህ ከሆነ ሎጂክን የምታውቅ ከሆነ የማይገናኝ ነገር አታገናኝ። ተመሳስሎ የተሰራው ምን ተብሎ ነው የሚጠራው? አንድ ነገር ለምሳሌ አይፎን አለ። አይፎን ካምፓኒ የሚሰራው አይፎን 17 እንበልና ሌላ ሰው ደግሞ አይፎን 17ን አመሳስሎ ሰራ። አመሳስሎ የተሰራው ነገር ምንድን ነው የሚባለው? ምንም እኮ ልታዳምጠኝ ፈቃደኛ ስላልሆንክ ለማውራትም ችግር ነው። ምንድን ነው የሚባለው? መልሰው። ያ ተመሳስሎ የተሰራው ነገር ምንድን ነው የሚባለው? ከትክክለኛው ጋር ተመሳሳይ መጠንና ክብር የሌለው ከሆነ ፌክ ነው። ያንን ግን ደግሞ ከሰራ ድጋሚ ተሰራ ነው የሚባለው። በጣም ጥሩ። ስለዚህ ተመሳስሎ የተሰራው ነገር ፌክ ነው የሚባለው። እናመሰግናለን። እንደዛ ከሆነ አመሳስሎ ያሰብን ወራ ወይኔ ጉዴ። እሺ ቀጥል። ፈጣሪ ሆይ አራ አንተ ወይ ሎጂክን እንደገና ተምረህና የማይገናኝ ነገር አታገናኝ። ክብረ ነገስትን አምጥተህ ልታገናኘው ትፈልጋለህ። መጽሐፍ ቅዱስ እነሱ አመሳስለው ያሰሩት እንትን አለ ምናምን ብሎ አይደለም። መጽሐፍ ቅዱስ ሄዶ ክርስቶስ ተወልዶ በኋላ ታላቅ የአይሁድ የታሪክ ምሁር ብላችሁ ለኢየሱስ ክርስቶስ ስቅለት እንደ እንትን የምታመጡት እንደ ማስረጃ የምታመጡት ጆሲፈስ አንቲኳንቲቲስ ኦፍ ዘ ጁዊሽ የተሰኘው መጽሐፉ ላይ ፔጅ 3 ላይ የሚጠቅሰው ሁሉም እያንዳንዱ ነገሮች ከቤተ መቅደሱ የተሰረቁት በባቢሎናውያን ጊዜ ነው ብሎ ነው የሚያስቀምጠው። አንድም በታሪክም ሆነ ጁዊሽ ሶርስ እንዲሁም ደግሞ ሌሎች ቦታዎች ላይ ከክብረ ነገስት ውጪ ተመሳስሎ የተሰራ ከዛ ወደ ኢትዮጵያ ሄደ የሚል ነገር የለም። ስለዚህ ባይብሉ ላይ እያወራን ነው። ባይብሉ አንተ ወደ ኢትዮጵያ ሄደ ያልከውን የእግዚአብሔር ማደሪያ ታቦት ከ400 ዓመት በኋላ አይ ባቢሎናውያን እኮ መጥተው ይህንን የእግዚአብሔር ማደሪያ
ታቦትን ወሰዷት ብሎ ይናገራል። ከየት አምጥቶ ነው? ጨረስክ? እንደውም ሌላ ጥቅስ አመጣልሃለሁ ሙሴ የተቀበለውን የሚለው እዚህ ላይ መልስልኝ። ከየት አምጥቶ ነው? በመጽሐፍ ቅዱስ ብቻ እናውራ ካል ያለው ሙሉ ታሪክ ልናገኝ አንችልም። ይሄ ታወቀ። ምንም ሙሉ አልሞግትም። ታሪክ ሳይሆን አንተ እኮ ኦልሬዲ ከዚህ ከባቢሎናውያን ከ400 ዓመት በፊት ኦልሬዲ ወደ ኢትዮጵያ ተወስዷል አልክ እኮ። ምኑ ታቦተ ጽዮኑ ኦልሬዲ ወደ ኢትዮጵያ ተወስዷል ብለሃል አንተ ለኛ ስትነግረን ማለት ነው። አሁን ደግሞ እዚህ ጋር መጥቶ ምንድነው እያለን ያለው መጽሐፍ ቅዱስ የእግዚአብሔር ማደሪያ ታቦት ብሎ ከ400 ዓመት በኋላ ራሱ ምን እያለ ነው? አይ መጥተው ባቢሎናውያን ናቸው የወሰዱት እያለ ነው። አንተ ግን አይ አይደለም እኛ ከ400 ዓመት በፊት ኦልሬዲ ወስደነዋል ወደ ኢትዮጵያ ብለሃል። ስለዚህ ማን ነው ትክክለኛው? ማን ነው ተሳስቷል? ይሄኛው መጽሐፍ ቅዱስ ወይም ጸሐፊው ተሳስቷል? እዚህ ጋር ሪቪልድ ሆኖለት ወይም ደግሞ ተገልጦለት የጻፈው አካል ተሳስቷል? ትሰማኛለህ ወይስ እሺ ትደርባለህ ነው? ቀጥል። እሺ እንስማህ እስቲ። እኔ አንተ ያልከውን ሐሳብ ልንገርህ። ከመጽሐፍ ቅዱስ ትርክት ተነስተ ሙሉ ለሙሉ ታሪኩን በመከተል ከሄድክ ታቦተ ጽዮን ኢትዮጵያ አለች የሚለውን ነገር ማግኘት አትችልም። ነገር ግን እኛ ከየት አምጥታችሁ ነው ብለህ ከጠየቀኝ ክብረ ነገሥት የተባለ በሰለሞን ዘመን የተጻፈ መጽሐፍ አለ እያልኩ ነው። እሱንም ደግሞ መቅድሙ ላይ ሄደህ ማንበብ ትችላለህ። አይ መጽሐፉ ያ መቅድሙ ራሱ የተጻፈው መቼ ነው? እንደዛ አይ ከ300 ዓመት ወይም በሰለሞን ዘመን ተጽፏል ብሎ እየነገረን ያለው መጽሐፍ ራሱ እኮ መቼ የተጻፈ ነው? ክርስቶስ ከመጣ ከ700 ዓመት በኋላ የተጻፈ ነው አይደል? አቤት አቤት። ያንን መቅድሙ ላይ ታገኘዋለህ ያልከው ኤቨር ማውራት ፈልገህ ነው? አይ ቢቀጥል። አይ ኦሜጋ አይ ቲንክ መረጃው በከፊል ነው የሰማኸውና ወይ ያነበብከው። አንደኛ ነገር መጽሐፈ ማነው ክብረ ነገሥት በሰለሞን ዘመን ተጽፏል የሚባለው ውሸት ከሚያደርገው አንደኛው ስለ ኢየሱስ ስቅለት ከኢትዮጵያም ስለነገሱ ንግስታቶች ተጽፎ ይገኛል በመጽሐፉ። በሰለሞን ዘመን ኢየሱስ አልተሰቀለም፣ ኢትዮጵያ የነገሱት ንጉሶችም አልነበሩም። ስለዚህ በሰለሞን ዘመን ተጽፏል የሚባለውን ካሜራ ዝጋ ከፍቶብሃል። በሰለሞን ዘመን ተጽፏል ተብሎ የሚነገረው ግምታዊነት ነው እንጂ እውነታነቱ በጣም ዝቅ ያለ ነው። ምክንያቱም የኢየሱስ ስቅለት ተጽፏል፣ ሰለሞን በኢየሱስ ጊዜ አልተሰቀለም። ከዛ ያንን ብቻ አይደለም፣ መጽሐፉ መጀመሪያ ካሉት ርዕሶች አንደኛው ስለ 318ቱ ሊቃውናት ያወሳል። ያም በሶስተኛው ክፍለ ዘመን እንዳልተጻፈ ሌላ ማመሳከሪያ ይሆናል ማለት ነው። ከዛም ደግሞ ወደታች ስታነበው ስለ አንዳንድ ኢትዮጵያውያን ነገስታቶች ያወራል። ሞስት ፕሮባብሊ ተጽፏል ተብሎ በመጽሐፉ የተቀመጠው ምናልባት አሚሮ ክፈትለት ከፈለክ ማስረጃውን የመጀመሪያው ገጽ ላይ ፊት ለፊት መጀመሪያ ላይ ያለው ፔጅ ላይ አለ። ምናልባት ተጽፏል ብሎ የተገመተው በሰባተኛው ክፍለ ዘመን ነው መጨረሻ ላይ የተደረሰው። ምናልባት ነው እሱም እንጂ እርግጠኛ አይደለም። እንደገና ጸሐፊው አይታወቅም። ተርጓሚዎቹ ነው የተቀመጡት፣ ጸሐፊው አይታወቅም። የመጽሐፉ ፍሮንት ፔጅ እሱ ነው። ዙም አድርግለትና ምንድነው የሚለው? የመጨረሻው አያት እዚህ ጋር ወደዚህ አድርገው የሚለው ክብረ ነገሥት የተጻፈው ከ700 ክፍለ ዘመን በኋላ ነው ብንልም ቅድመ ዘመን ላሊበላ በቅብጢ ቋንቋ ለመኖሩ በዘመነ ላሊበላ ደግሞ አብልዝና ፈጥግ በተባሉ ሰዎች አማካኝነት ከቅብጢ ወደ አረበኛ እያለ ይቀጥላል ወደዛኛው። ስለዚህ ምናልባት ተብሎ ተገምቶ የተጻፈው በሰባተኛው ክፍለ ዘመን ነው። እሱ ምናልባት ነው እንጂ እርግጠኛ ተኩኖ የተቀመጠ መረጃ የለም። ያ ብቻ አይደለም፣ ጸሐፊው አይታወቅም። ከኮፕቲክ ወደ አረበኛ የተረጎሙት ግን አብልዕዝና አባ ፈጥረግ የተባሉ ሁለት ሰዎች ናቸው። ይሄን ያለው መረጃ ስለዚህ ስናወራ መረጃውን ይዘን ብናወራ ደስ ይላል። ከዛ ውጭ ኦሜጋ አንደኛ ማስተዋል ያለብን ነገር ኦኬ፣ ላተልቅ ችግር የለውም። አንተ ከላይ ያለውን ፓርት ነው ያመጣው፣ ግን ከስርም ይወርዳል። እሺ ችግር የለውም እኮ ችግር የለውም። ከላይ ግን እያፈረሰው ይመጣል። አይተው ከሆነ ሚድራሽም በገማርያም በየትኛው መጽሐፋቸው ላይ ይሄ ነገር የተጠቀሰ ነገር የለም። ይሄ በእናንተም ብቻ ደግሞ አይደለም፣ በአይሁዶችም ብቻ አይደለም። በእናንተም ስንመጣ የትኛውም ቸርች ፋዘራችሁ ሰለሞንና ንግስተ ሳባ ልጅ ወልደዋል።
ታቦቱ ወደ ኢትዮጵያ መጥቷል ተብሎ የተጻፈ ነገር የለም። ይሄ በነገራችን ላይ የሚታመነው ራሱ ነው። እናንተ በምትከተሉት ምናልባት ኢትዮጵያ ውስጥ 20 እና 30 ሚሊዮን በሚጠጋ ኦርቶዶክሳውያን ብቻ ነው። ከዛ ውጭ ባለ ማህበረሰብ በየትኛውም የክርስትና ዓለም ማይታወቅ ነው። ስለዚህ አንደኛ መጽሐፍ ቅዱስ ላይ ቁመን እናወራ። መጽሐፍ ቅዱስ ስለ ታቦቱ ታሪክ ሂደት ያወሳበትና ያስቀመጠበት ትርክት አለ፣ ታሪክ አለ። እሱን ይዘን እንሄዳለን። ከዛ ውጭ ደግሞ የአንተን ደግሞ እናመጣና የክረ ነገስትን ደግሞ እናስቀምጥና ሁለቱን ታዛምድንላለህ ማለት ነው። ተግባባ? እሺ፣ በጣም ጥሩ። አልሰማኝም ይሆናል። መጽሐፍ ቅዱስ አያውቀውም እንዳትል ደግሞ የሚያደርጉ ብዙ ነገሮች አሉ። እሱም መጣበታለሁ ካስፈለገ ማስረጃ ስጠኝ። ሰለሞን መወለዱን፣ ንጉሥ ምኒልክ መወለዱን፣ ወደ ኢትዮጵያ መምጣቱን ማስረጃ ስጠኝ ቶሎ በልጎሽ። አንድ ነገር ወቅ ዶግማና ቀኖና ታሪክን መለየት አለብህ። ታሪክ የትኛውም ታሪክ ከሆነ በትክክለኛ ታሪክ ሰነድ እስከተጻፈ ድረስ ከየትኛውም ታሪክ ዘርፍ እንቀበላለን። እየሰማ ማስረጃ አምጣልኝ ኦሜጋ። አሁን ስንቱ ድለላውን ተው ኦሜጋ። ልብህ እያወቀው ድርቅ ማለት ጥሩ አይደለም ኦሜጋ። እግዚአብሔር በሚያውቀው ማለት ነው። ቆይ ትውልድ ለማጥፋት አይደለም። እውነት ታውቀዋለህ። ልብ ላይ እውነቱ የገባ ምን እንደሆነ ታውቃለህ ኦሜጋ። ቆይ ራስን አደልቶ አንዴ ቆይ፣ ይቅርታ ልጨርስ አውርቼ። ችግር የለውም ታወራለህ፣ እድል እሰጥሃለሁ። እውነቱ ገብቶናል። የገባን እውነት ምንድን ነው? አክሱም ውስጥ ታቦተ ጽዮኑ እንደማይገኝ አፈ ታሪክና ተረት እንደሆነ የተረዳ ነው። ዛሬ ወጣቱንም ደግሞ ህዝበ ሙስሊሙ መብቱ ተገፎ፣ ለምሳሌ አሁን በእናንተ ሃይማኖት ከኢየሩሳሌም የበለጠ የተቀደሰ ስፍራ የለም። እዛ መስጅድ አለ፣ ይሰገዳል። በቀን 5 ጊዜ አዛን ይባላል። አይሁዶች ይጸልያሉ። እናንተም በቦታችሁ ከዛ የበለጠ ቅዱስ ስፍራ የላችሁም። ግን አክሱም ውስጥ ስመጣ አፓርታይድ ስርዓት በሚመስል በሆነ ሁኔታ ሙስሊሙ እንዳይሰግድ እንዳይቀበር፣ አንድ እኮ ሰካራም መጠጥ ቤት ሰክሮ ተደባድቦ ቢሞት እዛው ትቀብሩታላችሁ። አንድ ሙስሊም ግን አምላክ አንድ ነው ስላለ እዛ አትቀበርም፣ እዛ አትሰግድም ማለት ነውርና ብልግናም ጭምር ነው። ኦሜጋ ሀሳብ እንድትሰጥ 1 ደቂቃ ሰጥሃለሁ። ሀሳብን አስቀምጥ፣ ወጣት ትችላለህ። ትርፍ ቃል ምናምን አልፈልግም። እሺ ኦሜጋ፣ መሀል ላይ ላስወርድህ ትችላለህ። መጨረሻ ላይ ያወራውን ሀሳብ እንትን ልበለው። ሙስሊሞች ላይ የሚደርሰው ጭቆና የሚባለውን ሀሳብ በደንብ ሰማዋለሁኝ እና እንደ ሰው ያሳዝናል። እሱኛው በውይይት ይፈታ። ነገር ግን ከእምነት ዶግማ፣ ቀኖና፣ ታሪክ አንጻር እየተወያየን እስከሆነ ድረስ ግን አሁን ያነሳችሁትን ሀሳብ በተቃራኒው አቅጣጫ ተደርጎ ብትጠየቁ አትመልሱትም። ታቦተ ጽዮን መድረሻው አልታወቀም እያላችሁ ነው በአንድ በኩል ለይዛችሁ። እዚህ ጋር እኔ ጋር አለ የሚለውን አካልም ደግሞ የለህም ማለት ደግሞ አይቻልም። የለም ማለት የምችሉት እኔ ጋር አለ የሚል ተቃራኒ አካል ሊኖር ሲገባ ነው። መጽሐፍ ቅዱስ ደግሞ የት እንዳለች መጨረሻዋ የት እንደሆነ አይታወቅም ብሏል። እኔ ጋር አለ የሚለውን አካል ማስረጃ አቅርብ ነው እንጂ ሊባል የሚችለው የለህም ማለት አይቻልም። እናንተም ቢሆን ይህን ነገር ነው እያደረጋችሁ ያላችሁት። እንግዲህ ደቂቃይን ስለጨረስኩኝ ይብቃኝ። ለሁላችንም ፈጣሪ ሰላሙን ይስጠን። ሰላሙን ልኝ። በጣም ጥሩ። አንደኛ እኛ ሳንል መጽሐፍ ቅዱስ ነው ጠፍታለች ብሎ የተናገረው ማስረጃ አቅርበና፣ ከዛ ውጭ ደግሞ ማስረጃ አቅርቡ ነው የሚባል ብላችኋል። እኛም አቅርቡ አሳዩን እያልን ነው። እናንተም ይዩት እኛም እንየው፣ አውጡትና አደባባይ ላይ ካለ እንየው እያልን ነው። አመሰግናለሁ ወንድሞች። ሀሳብ ካላችሁ ቀጥሉ። ምናልባት ተጨማሪ የሚገቡ ካለ 5-10 ደቂቃ አለው። ከዛ በኋላ ግን እወጣለሁ እኔ። ማሂሮ ሰላም አለይኩም። ዊዲያ ሰላም አለይኩም እያለሁ ዮሐንስ ራዕይ ምዕራፍ 11 ላይ አሁን ያው ከታች ኮፒ ማድረጉ ላይ እንደውም ታቦቱ አለ የሚለው በሰማይ ባለው የእግዚአብሔር ቤተ መቅደስ ውስጥ ነው። ታቦቱ እንደዛ ያስቀምጣል። በጣም ጥሩ፣ በጣም ደስ ይለኛል ይሄ ጥቅስ። እሺ የት ነው ያለው? ሰማይ ነው ወይስ አክሱም ነው ያለው? በጣም ጥሩ። ዮሐንስ ራዕይ ስለ የትኛው ዘመን ነው የሚያወራው? ስለ የትኛው ዘመን አይደለም። ታቦቱ ያለው የት ነው እኮ? ስለ የትኛው ዘመን ነው የሚያወራው? በምድር ፍጻሜና በሰማይ ዮሐንስ ያየው ታቦቱ ሰማይ ነው እንጂ አክሱም አላየውም እኮ። አሁን ላይ ስላለችው አይደለም እያወራ ያለው፣ ከዓለም ፍጻሜ በኋላ ስላለው ነገር በሰማይ ስለታየችው ታቦት ዘዶር ነው።
እስቲ የዓለም ፍጻሜ ላይ እንደሆነ እስቲ ማስረጃ ስጠኝ። ዮሐንስ ራእይ ምዕራፍ 11 ላይ የመጨረሻ ዘመን ላይ ነው ይሄ የሚሆነው የሚለውን አሳይ። ዮሐንስ ራእይ ሲጀምር ስለ ፍጻሜ ዘመን ነው የሚያወራው እንጂ ስለ ዘመናችን አይደለም። የተወሰኑ ስለ ፍጻሜ ዘመን አይደለም። ዮሐንስ ራእይ እዛ ጋር ራሱ እኮ ከመጀመሪያ ሁለቱ ምዕራፍ ካየ በዛ ዘመን ስላሉ ለሰባቱ አብያተ ክርስቲያናት መልአክ ጻፊ እያለ ይናገራል። በዛው ዘመን የነበሩ ማለት ነው። እና የዘመኑ መቼ እንደሆነ አይታወቅም። ነው ምዕራፍ 11 ቁጥር 9 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ እያለ ይናገራል እኮ። መቼ እኮ እሱ መቼቱንማ አንተ ነው የምትነግረኝ እኮ መቼ እንደሆነ ስለማታውቅ፣ አሁን ላይ ግን እንዳልሆነ ግን እርግጠኛ መሆን እንችላለን ማለት ነው። አንተ በምን ስለ ዘመን ፍጻሜ እያወራ ስለሆነ ዮሐንስ ራእይ ስለ ዘመን ፍጻሜ አያወራም ብለህ በዛው ዘመን ልጻፍላቸው እያለ የሚናገረው ወደፊት ለሚመጡት ነው እንዴ? ነሻነቱ ሰባቱ የቤተ ክርስቲያን አለቆች ብሎ የሚናገርበት አለ። ነገር ግን አብዛኛው 11፣ 12፣ 13 ከዛ በኋላ ያሉትን ምዕራፎች ብታይ ስለ ሰማይ መከፈት፣ ስለ ዓለም ፍጻሜ ብለህ እያጭበረበርክ ነው እንጂ ታየ እያለ ነው እኮ። ታዲያ በየትኛው ዘመን ነው ያየው ነው እኮ ወሰነ ነው። እዚህ ሲሆን ያለ አክሱም ያለው ታቦት ወደ ሰማይ ሊወሰድ ነው ማለት ነው። እሱን አላልኩም። በሰማይ አለ ብለህ ስለተናገርክ ነው። እንዴት ነው እሱን አላልኩም ማለት እንዴ? ቆይ እኔ ሰማይ ሄዷል አላልኩም እኮ። እሱ ነው ሄዷል ያለው። ታየ የሚለው እኔ እስቲ እንትና በጣም ጥሩ ታቦተ ጽዮን ወይ የሙሴ ጽላት በሰማይ ታየች የሚለውን እስኪ ቶሎ አሳየን። ከሌላኛው ሌላ ጣውላ ነው ይሄ። አይ አርላ አሳያ። ምንድን ነው ስድቡን ጀመር? እሺ ላሳያ። እኔ ምን ችግር አለ? አሳያለሁ። መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየናል። የኪዳኑ ታቦት የሚባለው የትኛው ነው እኮ? አንተ ተርጉማ የሙሴ ጽላት መሆኑን አሳየን። ኦኬ ሌላ ጣውላ ነው ይሄ። ስድቡን ተውና ማስረጃን የሙሴ ጽላት መሆኑን አሳየን። በሰማይ ታየው የኪዳኑ ነው የሚለው ምን ሆናል? ኦሜጋ የኪዳኑ ነው የሚለው ሌላ ስንት የኪዳን ታቦት ነው ያለው? ከአንድ በላይ አለ እኮ። ከአንድ በላይ አስረዳን። ድንገት ሁለት ከሆነም አንድ ከሆነም አሳየን። የኪዳኑ ታቦት በመቅደሱ ታየ እያለ ነው። በሰማይ ያለው ባለው በየትኛው ዘመን? እሺ እንደው ታቦተ ጽዮን ነው ብዬ ልቀበልህ አይልም እንደዛ። እሱን ማንና በየትኛው ዘመን ታየ ነው የሚለው? እንደውም ታየ ነው የሚለው። ወደፊት ይታያል። ሁለት የሆነ ሀሳቦችን አንደኛ ታቦቱን አላመንክም። ለሙሴ የተሰጠ ታቦት መሆኑን ያመንክ አይደለም። ሁለተኛ ደግሞ አንተ አምናሃል የሚለው የማን ነው? በቃ እሺ፣ አንተ እምነት ነው። መቼ እንደሆነ ጊዜውን አሳየን ቶሎ። ደረቅ ክርክር በጣም አድካሚ። እሱም እንዳይሰረቅ ወጥራችሁ ጠብቁ። አይ ችግር የለውም። በፊት አንድ ጥያቄ ነበር። እሺ ሂስቶሪካል ኤቪደንስ አለ ብለህ ነበርና እስኪ አንድ ሂስቶሪያን ጥራልኝና አንድ ሂስቶሪያን ታቦተ ጽዮን አክሱም ላይ ነው ያለው ብሎ አንድ ሂስቶሪያን በሙሴ ዘመን የነበረ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ላይ ነበር አንድ አምጣ አልኩህ እኮ። ክብረ ነገስትን ፈጽሞ አንቀበልም አሉ። ክብረ ነገስት መቼ ነው የጻፈው? ክብረ ነገስት አንድ ቱርካዊ የጻፈው ጽሁፍ ነው። አንድ ሂስቶሪያን ያልኩ እኮ። አይ ታሪካዊ ማስረጃዎች ካሉን እንቀበላለን ነው እንጂ ስለዚህኛው በርካታ የጻፉ አሉ። የኔ እንትኑን አለማድረስ ነው። አለመኖሩንም ግን ታሪካዊ ማስረጃ የላችሁም ባይዘው። ነገር ግን ክብረ ነገስትን በነገስት ቤተክርስቲያን የኔ ያለችው መጽሐፍ አልቀበልም ካል ኦሜጋ እየሰማሁ ነው። አዎ አንድ ጊዜ ማስረጃ የሚቀርበው አለ ላልከው ነገር ነውና እስኪ አለ ላልከው ነገር ከቤተ ክርስቲያን ውጭ ሂስቶሪካል ስላልክ አንድ ሂስቶሪካል ጽሁፍ አምጣ። አንድ ከቤተ ክርስቲያን ውጭ የሚባል ቤተ ክርስቲያንን ማዘጋጅ ታሪክ ይሁን በታሪክ የታወቀ ነገር ነው ብለህ ቅድም ደረትን ነፍተህ ስታወራ ስለነበር በትክክል ክብረ ነገስት የምን መጽሐፍ ነው? ቆይ አታውቅም? ዶግማ ነው እንዴ? ክብረ ነገስት የቤተ ክርስቲያን መጽሐፍ ነው ወይስ ታሪካዊ መጽሐፍ ነው? የታሪክ ጸሐፊ ነው የጻፈው? የቤተ ክርስቲያን ሆኖ ታሪካዊ መጽሐፍ ነው። የቤተ ክርስቲያን ጽሁፍ ነው አይደለ? በትክክል ታሪክ ያለበት መጽሐፍ ነው። ሂስቶሪያን አምጣ እንዴ! ቀጥታ እኔ እቀበላለሁ። አንድ ሂስቶሪያን አምጣ።
ችግር የለውም። እሱኛውን ሌሎች እህቶች ወንድሞች ይገቡና በደንብ ያስረዷቸዋል። አንተ ግን ቅድም ሂስቶሪያኖች አሉ ብለህ ደረትን ነፍተህ ስታወራ ነበር። ከቤተ ክርስቲያን ውጭ ባያዝድ የሆነ ሂስቶሪካል ኢቪደንስ ልታመጣ አትችልም። ታቦተ ጽዮን አክሱም ላይ እንዳለ አንተም ደግሞ ለሃል በሉት ሰላም ደሩልኝ። ነገር ግን ማስረጃ ግን ታቀርባለህ። አንተ ማስረጃ ታቀርባለህ። አለ ላልከው ነገር ማስረጃ አምጣ። ሂስቶሪያኖች አሉ። በሂስትሪ መጽሐፍ አይደለም፣ በቤተ ክርስቲያን የታተመ መጽሐፍ ነው። ዶግማ ነው፣ የቤተ ክርስቲያን መጽሐፍ ነው እኮ። ታዲያ ዶግማ ነው ወይ? ዶግማ ምንም ይሁን ቤተ ክርስቲያን ያሳተመችው መጽሐፍ ነው እንጂ የታሪክ ዘጋቢያን ወይ ታሪክ ጸሐፊያን ያዘጋጁት መጽሐፍ አይደለም። የኢትዮጵያን ታሪክ እስቲ ስለ ኢትዮጵያ ታሪክ የሚያውቅ ታሪካዊ መጽሐፍ ታመጣላችሁ ከቁርአንና ከሐዲሳችሁ ውጭ? ችግር የለም። አልነጃሺ ቆይ አንዴ ነጃሺ ለመስለሙና ላለመስለሙ ለመንገሱና ላለመንገሱ በዛን ዘመን በነጃሺ ዘመን የተጻፈ ታሪካዊ ዳራዎችን እናመጣለን። ዛሬ ግን ፕሮግራሙ እሱ አይደለም። የሙሴ ጽላት ላይ ነው ያለ ነው። የሙሴ ጽላት አክሱም ላይ ስለመምጣቱ አንድ ታሪካዊ ዳራ አምጣ ከቤተ ክርስቲያን መዛግብት ውጭ። በቃ አንተም ስታሳየኝ ያልሆነ ከቤተ ክርስቲያን ትርክት ውጭ አንድ በዛን ዘመን የነበረ ታሪካዊ ማስረጃ የለም። ታሴት ቀጥሉ። አሚር አድዋ ድል ጦርነት ጊዜ ከስዕል ወጥቶ ተዋግቶ መጣ። ማርያም ከስዕል አድኖ ወተት አፈሰሰች ብሎ የሚናገር ሰውዬ ነው። ግለሰብ ልትሰደብ ከሆነ በርታ ጨምር እስኪ እየመሰለው ነው ማይሮ። ስለዚህ ሌላ ሻለ ያለ ሰው ኢንቫይት እናድርግና እናስገባ። ኦሜጋ በቃ አሪፍ ቆይታል። እየነገሩን ወንድሞች ሄደህ ብታነብ ከሆነ አንብብ። ስለ ታሪክ ሲወራ የዶክተር ሮዳስን መጽሐፍ ትንሽ አይከብድም? እኛ የምንፈልገው አሁን ከአንተ ጋር በሌላ ሀሳብ። ጌዲዮን ሰላም ብያለሁ፣ እንዴት ነህ? ሰላም፣ እንዴት ናችሁ? ሁሉ ሰላም? እንደምን አመሸህ? ሁሉ ሰላም አማን ነው? እንዴት ነው ፕሮግራሙን እያዳመጥክ ነበር? ያው መጀመሪያ አካባቢ ምናምን እየሰማው ነበረ። ከዛ በኋላ ያው ማር ስልክ ተደውሎልኝ ወጣሁኝ። ያው አሁን ገና እየገባ ነው ያለው። መጀመሪያ ላይ እየሰማው አሪፍ ገለጻ ነበር ታደርግ ነበር። ያው አንተ እንግዲህ አይሁድ ነህና እንደው በራባይኒክ ጁዳይዝም እንደው በሚድራሽም እንደው በአጠቃላይ በተልሙድም በተናህም እንደው በሰለሞን ዘመን ታቦተ ጽዮን የሙሴ ታቦት ጽላቶቹን ይዞ ወደ ኢትዮጵያ መጥቷል የሚባለውን ታሪክ አይሁዶች እንዴት ነው የምታዩት? እስኪ ተወሰነ ደቂቃ እናዳምጥ። ኦኬ መልካም። እንግዲህ በመጀመሪያ ደረጃ እንግዲህ ከእንትን ራሱ የምነሳ ከስሙ እንትን አይባልም ታቦት የሚባል ነገር ራሱ ምን እንደሆነ አላውቅም። እኔ አይ ቲንክ ግዕዝ ይመስለኛል ቃሉ ራሱ። ግን በትክክል መሆን ያለበት ሳጥን ነው ወይም ደግሞ ቦክስ ነገር ነው ማለት ነው። አራት ካህኖች የሚሸከሙት የራሱ መለጊያ ያለው ሳጥን ነው የሚሆነው እና ከላይ በወርቅ የተለበጠ ከእንጨት የተሰራ ነው ማለት ነው። እሱ ነው እንግዲህ ምናልባት እሱን ከሆነ ብዬ ነው። ከዛ ደግሞ በውስጡ የሚቀመጡት ደግሞ ሰሌዳዎቹ አሉ፣ ሁለቱ ሰሌዳዎች ምናልባት በዚህ በግዕዙ ጽላት ብሎ ነው መሰለኝ የተረጎሙት፣ እንደዛ ይመስለኛል። እና በመጀመሪያ ደረጃ እሱን ነው። ከዛ በኋላ ደግሞ የጽዮን ምናምን የሚባልም ራሱ ስም የለውም። የሚባለው ራሱ የቃል ኪዳኑ ሰሌዳና ሳጥን ነው እንጂ የሚባለው ታቦተ ጽዮን ምናምን የሚባል ስም ራሱ የለውም። ኦኬ። ስለዚህ ከስሙ አንጻር ራሱ እንትን ታቦተ ጽዮን ምናምን የሚባለው ስሞች ራሱ ተቀባይነት የላቸውም አኮርዲንግ ቱ ጁዳይዝም ማለት ነው። ሳባና ሰለሞንን ስናነሳ ወይም ደግሞ የነሱ ታሪክ ሲነሳ እንግዲህ አኮርዲንግ ቱ ጁዳይዝም እንግዲህ ራሱን የቻለ ታሪክ አለው፣ የራሱ ታሪክ አለው። ዘመኑን ጠብቆ በጊዜውም የተጻፉ የራሳቸው ታሪኮች ስላሉ እንግዲህ ሲባሉ የነበሩ ታሪኮች አሉ እና እነዛ ምንድነው የሚያመለክቱት የሚለውን ነገር ስንመለከት ሳባ ወይም ደግሞ የሳባ ንግስት፣ በነገራችን ላይ ሳባ ስሟ አይደለም
ሳባ ከሚባል ነገስታት ወይም ደግሞ ከዛ ከሳባ ከሚባሉ ህዝቦች ንግስት መሆኗን ነው እንጂ የሚገልጸው ዳይሬክትሊ የራሷ ስም ወይም የእሷ ስም አይደለም። እሷ መምጣቷ ወይም ሰለሞን ጋር ወይም ሽሎሞ ጋር መሄዷ በግልጽ ተጽፎ በታናክ ላይ የምናገኘው ነው ማለት ነው። እንግዲህ ክብረ ነገስት የሚባለው መጽሐፍ እንደሚተርከው እንግዲህ እሷ ሄደች፣ ከዛ በኋላ የሆነ ነገር ተደረገ፣ ከዛ እንትን አለች፣ ከሱ ጋር ያው ግንኙነት ነበራት፣ ከዛ ወንድ ልጅ ወለደች የሚል ትረካ ይተርካል። ያው ብዙ የሚጋጩ ነገሮች ቢኖሩትም ማለት ነው። ኢቨን ራሱ የእድሜ ወይም የጊዜ ልዩነቶች ራሱ በጣም ልዩነት ያመጣል። ክብረ ነገስት ላይ ያለውን ታሪክ ብታዩትና ከሰለሞን ጋር ብታገናኙት በጣም የሚጋጭ የዘመን አቆጣጠሮች ራሱ ይመጣሉ በዛ ውስጥ ማለት ነው። አኮርዲንግ ቱ ጁዳይዝም በጁዳይዝም መሰረት እንግዲህ እሷ ወይም ደግሞ ኩዊን ኦፍ ሸባ ከሰለሞን ልጅ ወልዳለች። ነገር ግን የወለደችው ልጅ ሴት እንደሆነ ነው የሚናገረው በእኛ ትራዲሽን መሰረት ማለት ነው። ስለዚህ ሴት ልጅ ወልዳለች። የእሷ የልጅ ልጅ ደግሞ ንጉስ ናቡከደነጾር የባቢሎን ንጉስ የነበረው ንጉስ ናቡከደነጾር እንደነበረ ነው የሚናገረው። ስለዚህ እሱ ከእሷ የወለዳት ልጅ ሴት እንደነበረች ኢቭን ራሱ እሷ ወደ ጁዳይዝም ኮንቨርት አድርጋ እንደነበረ ግን ወደ ሀገሯ ስትመለስ ከዛ በኋላ ተመልሳ ወደ ሀገሯ ወደ ነበረው ባህል እንደገባች እና ወደ ባዕድ አምልኮ እንደተመለሰች ነው እዛ ላይ በዝርዝር የሚያሰፍረው ማለት ነው። እንግዲህ ኢቭን ራሱ እነሱ ወንድ ልጅ ወለደች ነው የሚሉት። በእኛ ትራዲሽን ደግሞ እንግዲህ ሴት ልጅ እንደወለደች ነው የሚያስረዳው። ከዛ እንግዲህ ያው ስለ ታቦቱ ምናምን የሚነሳው ነገር አለ። ታቦቱ ይዞ መጣ ምናምን የሚባለው ነገር ማለት ነው። ይሄ ኮምፕሌትሊ በፍጹም ራሱ ሊሆን የማይችል ነገር ነው። ለምንድን ነው የማይሆነው? አንደኛ ነገር ታቦቱ ራሱ ወይም ደግሞ ታቦት ብለው የተረጎሙት ነገር ወይም ሳጥኑ ቃል ኪዳን ወይም ኮቨናንቱ ያለው ከእስራኤል ጋር ነው። ለእስራኤል የቃል ኪዳን ምልክት ነው፣ ወይም ደግሞ ለእስራኤል ቃል ኪዳን ተደርጎ ነው የተሰጠው። ስለዚህ ለሌሎች ህዝቦች ወይም ደግሞ ከእስራኤል ውጭ ላሉ ህዝቦች ራሱ አያገለግልም። ኢቭን ራሱ ቶራው ወይም ደግሞ ይሄ 613 ህጎቹ ራሱ የሚወክለው ይሄ ሰሌዳው ወይም ደግሞ ኢቭን እንትኑ ቦክስም ቢሆን ከሌሎች ህዝቦች ጋር ምንም አይነት ግንኙነት የለውም። ኢቭን ራሱ ስትመለከቱት እንግዲህ ታናህን ካያችሁ እንግዲህ ነቢያቶች አሉ። ብዙ ነቢያቶች ባሉበት ዘመን ብዙ ነቢያቶች ባሉበት ጊዜ አምላክ በቀጥታ ህዝቡ ካጠፋ የሚመጣባቸውን እያንዳንዱን ጥፋት እያንዳንዱን መቅሰፍት ነው እንግዲህ በነቢያት በኩል የሚናገረው ማለት ነው። በሽሎሞ ወይም በሰለሞን ጊዜ እንግዲህ ነቢያቶች እያንዳንዱን ነገር እንግዲህ እየመጡ የሚናገሩ ነበሩ እና የማይመስል ነገር ምን ብሎ ያወራል ክብረ ነገስት መጥቶ ለካህኑ ለሱ ነገረው። ጀስት በሚስጥር መጥቶ ከዛ ስረቅና ሄዳ ነው ምናምን ነገር ይላል ማለት ነው። ነገር ግን አምላክ ለምንድን ነው እንደዛ የሚያደርገው? በቀጥታ እኮ ለሰለሞን መናገር ይችላል። ሰለሞን ማስቆም አይችልም። በነገራችን ላይ አምላክ ከፈለገ ይሄዳል። በቃ አምላክ ከፈለገ ሰለሞንን እንዲሰጥ አድርጎ መስጠት ይችላል። ስለዚህ አትስረቅ የሚለው አምላክ ያን ነገር ስረቅና ውሰድ ብሎ ከህዝቡ ተደብቆ ራሱ አደረገ የሚለው ነገር ኢትስ ኮምፕሌትሊ ሊያስኬድ የማይችል ነገር ነው። ሌላኛው ነገር ደግሞ እዚህ ላይ በጣም ጀስት የይሁዲ ህግ ወይም የአይሁድ ህግ የማይሆን ነገር ራሱ የምትመለከቱት ነገር ምንድን ነው? ክብረ ነገስትን ወስዳችሁ ንግስና ሰጥቶት ምናምን እስራኤል ሊያነግሰው ምናምን የሚል ነገር ትመለከታላችሁ እዛ ላይ ራሱ። ነገር ግን አንድ ሰው ንጉስ ለመሆን ለምሳሌ እሷ በእናቱ በኩል እንግዲህ እሱ አይሁዳዊ አይደለም ማለት ከውጭ የነበረ ነው። እነሱ እንደሚሉት እንግዲህ ዝም ብሎ ያለ ጋብቻ ወይም ደግሞ ያለ ህጋዊ ኮንቨርት ምናምን ከሷ ልጅ ከወለደ ኢቭን ራሱ ንግስና ማግኘት አይችልም ወይም ደግሞ መንገስ አይችልም ከእስራኤል ውጭ ስለሚሆን ማለት ነው። አኮርዲንግ ቱ በሐላካ መሰረት ደግሞ አንድ ሰው ይሁዲ ሊባል የሚችለው የግዴታ እናቱ ይሁዲ ስትሆን ስለሆነ ማለት ነው። ስለዚህ ይሁዲ ሳይሆን ራሱ መንገስ አይችልም፣ ንጉስ መሆንም አይችልም። ሲቀጥል ደግሞ ሰለሞን ሌላ አገር ላይ ቀብቶ የማንገስ ምናምንም ስልጣንም ራሱ የለውም። ሲጀመር ሰለሞን ቀቢም አይደለም ራሱ እና ከዛን ግን ብዙ ታሪኮችን ስትመለከቱና ስታዩ ኢትስ ኮምፕሊትሊ
ሌላ ነገር ሆኖ ነው የምታገኙት እና ከዛ እንግል ያን ታሪክ ሙሉ ሙሉ ኮምፕሊትሊ እንደ ዓለም አቀፍ የይሁዲ ታሪክም እንደ ኢትዮጵያ ይሁዶች ታሪክም ውስጥ ይሄ ኮምፕሊትሊ ተቀባይነት የለውም። ኢቭን ራሱ የኛ ወደ የጁዳይዝም ወይም ደግሞ የይሁዲ ወደ ኢትዮጵያ መግባትን ታሪክ ስትመለከቱ ከዛ ጋር ከሳባ ሰለሞን ትርክት ጋር ኮምፕሊትሊ በእኛ በባህላችን ራሱ በቃል የሚነገሩ ታሪኮች አሉ እና ከዛ አንግልም ስትመለከቱ እንደዛ የሚባል ነገር የለም። ስለዚህ ሙሉ በሙሉ የክርስትናዎች ወይም ደግሞ ሻሎም ላሄማ ቤሪ ጥያቄ ነበረኝ።